ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ያደራ ልጆች እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አሜን። ዛሬ ከዓለም ውጣ ውረድ፣ ከዓለም ጫጫታና ከሐሳብ ማዕበል ራቅ ብለን ነፍሳችንን በእረፍት ውሃ ዳር የምናሳርፍበት፣ ልባችንን በሰላም ብርሃን የምናሞቅበት፣ ዛሬ ወርሃዊ መታሰቢያውን የምናከብርለት የብርሃን ጽዋን በእጁ የያዘው ታላቁና ኃያሉ ሊቀ መላእክት ቅዱስ ኡራኤል ነው። ኡራኤል ማለት አምላክ ብርሃን ማለት ነው። እውነትም እርሱ በጨለማ ለሚጓዙ የብርሃን መንገድ፣ በሐዘን ለተሰበሩ የጽናት ከዋክብት፣ በሕይወት ማዕበል ለሚናወጡ የሰላም ወደብ ነው። የዚህን ድንቅ መልአክ ግርማ ኃይሉንና የሰላም ጸጋውን ገልጸን አንጨርሰውም። እርሱ የእግዚአብሔር የቅርብ አገልጋይ፣ የብርሃን ዙፋን ጠባቂና የሰው ልጆች አማላጅ ነው። ይህንን አስደናቂ የሆነውን የመልኩን ውበት፣ ይህንን ነፍስን የሚያሳርፍ ጸጋና የተሰጠውን ቃል ኪዳን በበለጠ ጥልቀት ለመረዳት አባቶቻችን በመንፈስ ቅዱስ ተመርተው የጻፉትን ድርሳን መስማት እጅግ አስፈላጊ ነው። በተለይም የዚህን ወር በመጽሐፈ ድርሳኑ ላይ የተጻፉት ተአምራትና በረከቶች ልዩ ናቸው። የነፍስን ጥማት የሚያረካ፣ አእምሮን የሚያድስና መንፈስን ወደ ሰማያዊ ስፍራ የሚያውለበልብ ቅዱስ ኃይል አለው። ስለዚህ የተወደዳችሁ አድማጮቻችን አሁን ልባችሁን ክፍት አድርጉ። ሐሳባችሁን ሁሉ ሰብስቡ። በውስጣችሁ ያለውን ጸሎትና ልመና፣ ሐዘንና ደስታ ለዚህ ኃያልና አዛኝ መልአክ እያቀረባችሁ ቀጥሎ የሚነበበውንና የነፍስ መድኃኒት የሆነውን የሚያዝያ ወር ድርሳነ ኡራኤል በታላቅ ትኩረት በጥሞናና በተሰበረ ልብ እንድታዳምጡት በታላቅ አክብሮት እንጠይቃለን። ብርሃነ መላእክት ቅዱስ ኡራኤል በያላችሁበት ይጠብቃችሁ። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሚያዝያ ወር ድርሳነ ኡራኤል። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን። በእውነት ልመናውና በረከቱ ለዘላለሙ ከወዳጆቹ ከኛ ጋርና ከመላው ሕዝበ ክርስቲያን ጋር ይሁንና በሚያዝያ 22 ቀን የሚነበብ የሚጸለይ የመላእክት አለቃ የቅዱስ ኡራኤል ድርሳን ይህ ነው። ምዕራፍ 1 ልጅ የሌለው ጠላቶች ሁሉ የተገዙለት በምድር ላይ የነገሰ እስክንድር የሚባል አንድ ንጉስ ነበር። ብዙ ዘመን ነግሶ ሕይወቱ አለፈና ከሱ በኋላ በጥሊሞስና አንጢያኮስ፣ አፋፊያሞንና ደማጥሪያኖስ ዮናናውያን የተባሉ አሽከሮቹ ነገሱ። አንጢያኮስ ግን የነቢያትን ደም የሚያፈስና የእስራኤልን ልጆች ማራኪ ነበር። እነሱም ፍጥረቱ እንደ ወይራና እንደ ብረት ጠንካራ የሆነ ስላም እንደ ጌታቸው እንደ እስክንድር የጽርዕም አገር ለአራት ተከፋፍለው ተሹመውባት ነበር። እነሱም ከሱ ይልቅ በበለጠ ጠንክረው ያሰቡትን ሁሉ ይሰሩ ነበር። ከዕለታት በአንድ ቀን እነዚሁ ስማቸውን አስቀድመው የጠራናቸው አራቱ ነገስታት ኢየሩሳሌምን ለማጥፋት ሕዝቦቿን የሚማርኩ ዘንድ ተማከሩ። ከዚህ በኋላ በጽር ያሉትን ጠንካሮች የሆኑትን ጎልማሶችንና ሕዝቦቿንም ሁሉ ማረሻቸውንና ማጭዳቸውን፣ መጥረቢያቸውንና ድጅኗቸውን፣ ቢላቸውንም ሳይቀር ለጦር መሳሪያ ሰይፍ፣ ጦርና ጎራዴ እንዲያሰሩ አዘዟቸው። ይህን ሰርተው ካዘጋጁ በኋላ ወደ ባቢሎን ንጉስ በጦርነቱ ይተባበራቸው ዘንድ መልእክተኞችን ላከ። እሱም መልእክተኞቻቸውን በደስታ ተቀበለ። እነሱም በተማከሩበት መሰረት ጨለማ ለብሰው በማስደንገጥ ሩጠው በማይደክሙ ግሩማን በሆኑ ፈረሶች በሰረገላ ተቀምጠው አንድነት ሄዱ። ከዚህ በኋላ ኢየሩሳሌምን በሰራዊት ኃይል ከበቡና በእሳት አቃጠሏት፣ በጦርና በሰይፍም ወጓት። ነቢያቶቿም በሰይፍ በጦር ተገደሉ። የጽዮን ደናግሎቿም ከክብር አነሱ። ሌዋውያኖቿ ወይም ካህናቶቿ ተማረኩ። በመንፈስ በትንቢት የተጻፉት 44ቱ የብሉይ መጻሕፍቶችም ጠፉ። እኒህ አሕዛቦችም ኢየሩሳሌምን ካጠፏት በኋላ ወደ የሀገራቸው ተመለሱ። ከእሳት ቃጠሎ ተርፈው የተማረኩ መጻሕፍትም ቢኖሩ ፊደላቸውን በሀገራቸው ቋንቋ ለውጠው በጥቁር ቀለም ጽፈውት ነበር። የእግዚአብሔር የሕጉ መገኛ የምትሆን ወደ ጽላተ ሙሴ የመገኛዋን ዜና እንናገር ዘንድ ወደ ቀድሞ ዜና እንመለስ። ከዚህ በኋላ ሙሴ ጽላተ ጽዮንን ለመቀበል ጌታዬ አምላኬ ነፍሴን አትተዋት በማለት ወደ እግዚአብሔር እየጸለየ 40 ቀንና 40 ሌሊት ጾመ። ሙሴ እንዲህ ብሎ በጸለየ ጊዜ ስሙ ኡራኤል የተባለ የእግዚአብሔር መልአክ ይህን በእግዚአብሔር እጅ በወርቅ ቀለም የተጻፈ ጽላት እንካ እመንበት፣ ስገድበትም ብሎ ሰጠው። አንዱ ጽላት የእግዚአብሔር የሕጉ ማደሪያ ሲሆን፣ አንዱ ደግሞ በእግዚአብሔር ፊት በምስዋው ቀኝ የሚኖር የሚካኤል ጽላት ነው። እሊህም በደንጊያ ሰሌዳ ላይ የተቀረጹ የእግዚአብሔር የሕጉ ቃላት ናቸው። የእግዚአብሔር መልአክ ይህን ተናግሮ ተሰወረ። ከብዙ ዓመታት በኋላ ኡራኤል ምስራች ነጋሪነት
ስሙ ሱቱኤል የተባለ በኋላም በአርፋድ ገዳም በረሃ እዝራ ተብሎ የተሰየመው ተወለደ። ኢየሩሳሌምም በጽርዕና በባቢሎናውያን ጦርነት ምድረ በዳ ሆና በጠፋች ጊዜ ካህናቶቿና ነቢያቶቿ፣ የእስራኤል ልጆቿ ሊቃውንቶቿ፣ ሌዋውያኖቹ በተገደሉ ጊዜ፣ ደናግሎቿና ጎልማሶቿ በተማረኩ ጊዜ ይህ እዝራ ነበር። እንዲሁም 44ቱ የኦሪትና የነቢያት መጻሕፍትም በተቃጠሉና በተማረኩ ጊዜ ሽማግሌዎችና ሕፃናት፣ የእንስሳት ሁሉ መንጋ በየቦታቸው የነበሩት በአረማውያን ሰይፍና ጦር ፈጽመው በጠፉ ጊዜ ይህ እዝራ ነበር። ሱቱኤል የተባለ እዝራም ጽዮንን ባሏ እንደሞተባት በሴት አምሳል ስትተክዝና ስታለቅስ በእግዚአብሔር ፈቃድ አገኛት። ያዘነችና የተከዘች ሆና ባያት ጊዜ እኛንስ በጽዮን ምክንያት ያገኘንን ልቅሶ አታይምን ሲል እዝራ አይቶ ተናገራት። መቅደሳችን እንደፈረሰና ከእግዚአብሔር አገልግሎት እንዳንርቅ የታዘዝነውን ትእዛዝ እንደተሻረ መመኪያችንም እንደወደቀና ምስጋናችን እንደተዘጋ አታይምን ሲል እዝራ አይቶ ተናገራት። የዓይናችን ብርሃን እንደጠፋና የእግዚአብሔር የሕጉ ማደሪያ ጽዮን እንደተማረከች አታይምን ሲል እዝራ አይቶ ተናገራት። ካህኖቻችን በእሳት እንደተቃጠሉና ሌዋውያኖቻችን እንደተማረኩ አታይምን ሲል እዝራ አይቶ ተናገራት። ደናግሎቻችን እንደተገደሉና ደጋጎቹ ሰዎቻችን እንደተንገላቱ ጎልማሶቻችን እንዳለቀሱ አታይምን ሲል እዝራ አይቶ ተናገራት። የቅድስና መሳሪያችን የኃጢአት መሳሪያ ሆነ፣ ምስክርነታችንም ረከሰ፣ ጌቶቻችንም ጎሰቆሉ ሲል እዝራ አይቶ ተናገራት። ከሁሉም ይልቅ ጽዮን ተዘጋች፣ በእሷ የነበረው ክብሯም ተገፈፈ፣ እኛም በጠላቶቻችን እጅ ተያዝን ሲል እዝራ አይቶ ተናገራት። ይህንን ሲናገራት እንዳይቀርባት ፈራ፣ ደነገጠ። በድንገት ፊቷ ከፀሐይ ይልቅ የበለጠ አብርቷልና። እዝራም ጽዮን እንደሆነች አወቀና ነቢያት በመንፈስ ቅዱስ እየተመሩ በትንቢት ያዩሽ ወይም የተነበዩልሽ አንቺ ነሽና አላት። እነሆ በደብረ ጽዮን ላይ ብርሃንን የሚገልጽ የእግዚአብሔር ቃል ይመጣል። ከዚህ በኋላ እዝራ ስለ ጽዮን መሰደድና መጎስቆል፣ ስለ ሕዝቧን መማረክና ስለ መጻሕፍቶቿ መጥፋት እያለቀሰ ወደ ፍርሃቱ ተመለሰ። እዝራ በምድረ ራፊድ መሪር የሆነ እንባውን እያፈሰሰና እያለቀሰ 40 ቀንና 40 ሌሊት ጾመ። እዝራ ጾሙን ከፈጸመ በኋላም የመላእክት አለቃ የሆነ የእግዚአብሔር መልእክተኛ ስሙ ኡራኤል የተባለ መልአክ የእሳት ጽዋ ይዞ ከሰማይ መጣና ይጠጣው ዘንድ ሰጠው። እዝራም እሳትህንስ እኔ ወደ አፌ ጨምረው ዘንድ ከቶ አይቻለኝም አለው። ያን ጊዜ መልአኩ የእግዚአብሔርን ትእዛዝ ከቶ ለማቃለል ትችላለህን በማለት ገሰጸው። ያን ጊዜ እዝራ በፍርሃትና በመንቀጥቀጥ ጽዋ እሳቱን ጠጣ። እዝራም በመንፈስ ቅዱስ ሰከረና የእግዚአብሔርን ቃል በልቦናው እየገሳ ወይን እንዳሰከረው ሰው በጀርባው እንደ በቅሎ ተንከባለለ። ያን ጊዜ እግዚአብሔር የተሰወረውንና የተገለጠውን ምስጢር ገለጠለትና ከአፉ የሚወጣውን ቃል ይጽፉ ዘንድ ብዙ ጸሐፎችን እንዲያመጡለት በእጁ ጠቀሰ። ከዚያም 44 የሚሆኑ የመጻሕፍት መምህራን ተሰብስበው መጡ። ማህሌታይ የሚሆን እዝራ ሱቱኤልም በመካከላቸው ተቀመጠና 24ቱ መጻሕፍት ኦሪትን የሚጽፉ በቀኙ፣ 20ውን የነቢያት መጻሕፍትንና የእስራኤልን ትውልድ የሚገዙ ስለ እስራኤል ነገሥታት ታሪክ በእያንዳንዳቸው የሚጽፉትን በግራ አስቀምጦ ያን ጊዜ ይናገር ጀመር። እዝራም የኦሪትንና የነቢያትን መጻሕፍት ሁሉ በአገሩ ቋንቋ በ7 ቀን ውስጥ አዘጋጀ። እዝራም የእግዚአብሔርን ቃል የሚናገሩ መጻሕፍቶችን ሲያዘጋጅ ወተትና ውሃ በአንድ ጽዋ ተቀላቅለው አንድ እንዲሆኑ ለየብቻቸው በሕሊናቸው ተጨመሩ እንጂ ተለይተው አልቀሩበትም። በዚህ ሁኔታ እዝራ የሕሊናውን ምኞት ፈጽሞ ከእግዚአብሔር ዘንድ በተሰጠው ምስጢር በትጋቱ 44ቱን መጻሕፍተ ብሉያትን አዘጋጀ። ለሶስትነቱና ለአንድነቱ ክብርና ምስጋና ገንዘቡ የሆነ እሱ ለነቢዩ እዝራ ምስጢርን እንደገለጠ ለእኛም የመለኮትነቱን ምስጢር ይገልጽልን ዘንድ እንዲሁም የመንግስቱን የቸርነቱን ገናንነት እንናገር ዘንድ ከዛሬ ጀምሮ እስከ ዘላለሙ ድረስ ይገለጽልን፣ አሜን። ልመናውና በረከቱ ከኛ ከሁላችንም ጋር ይሁንና ቅዱስ ኡራኤል ያደረገው ተአምር ይህ ነው። ጥጥ የምትነግድ አንዲት ሴት ነበረች። ነገር ግን በሀገሯ ላይ ሌባ ነበረች። ከአንዲት ሴት ጋርም ወደ ገበያ ስትሄድ የከነናዊት ወገን የምትሆን አንዲት ሴት እዚያ ያገኘቻትና ልብሷን አንስታ በሚዛን ስትመዝን ሌላይቱ አታለለቻት። ወደ እሷ በተመለከተች ጊዜ ጥጡን የሰረቀቻት ሌባ ደነገጠች። እኔን ከማየትሽ የተነሳ ምን አስደነገጠሽ አለቻት። ይህን ባለቻት ጊዜ ለሚዛን ያቀረበችው ጥጥ ከፊቷ ታጣ። ያን ጊዜ ያቺ ሴት አንቺ ደረቅ ዓይን አውጣ፣ በእነዚህ በፊትሽ በቆሙ ሕያዋን ሰዎች ፊት ሁሉ አታፍሪምን ስትል ክፉ ስድብ ሰደበቻት። ያቺም ሴት ስለ ስራሽ ትምይልኝ ዘንድ ወደ ቤተ ክርስቲያን ነይ እንሂድ አለቻትና
እሷም እሺ እንሂድ አለቻት። ሁለቱም ሴቶች ወደ ቤተ ክርስቲያኑ በር ሄዱና በቅዱስ ኡራኤል ስዕል ፊት በሽሽግ አማለቻት። ያን ጊዜ የጥጡ ባለቤት በግንባሯ ሰግዳ ስዕሉን ተሳለመችና የተረፉትንም ጥጥ ለቅዱስ ኡራኤል ቤተ ክርስቲያን ሰጠች። እግዚአብሔርም ክፉ ስራዋን ስለገለጠባት እህቴ ሆይ ተይኝ፣ ጥጥሽን ውሰጂ፣ እኔ ክቡር ከሚሆን ከኡራኤል ከፍተኛ ኃይሉ የተነሳ ፈርቼ ልመልስልሽ ተገድጃለሁ አለቻት። አንድ ሰው አንገቴን ለመቁረጥ ሰይፍ ይዞ ታይቶኛልና። ያን ጊዜ እሷን በደሏን ይቅር አለቻት። ያቺን በክፉ ስራዋ ተጸጽታ ንስሐ ገባች። ከዚህ በኋላ እነዚህ ሴቶች የቅዱስ ኡራኤልን ቤተክርስቲያን እያገለገሉ በሰላምና በፍቅር አንድ ላይ ኖሩ። የመላእክት አለቃ የሚሆን የቅዱስ ኡራኤል ልመናውና የረድኤቱ ኃይል ለዘላለሙ ከወዳጆቹ ከኛ ከሁላችንም ጋር ይሁን፣ አሜን። ልመናውና አማላጅነቱ ለዘላለሙ ከኛ ከሁላችንም ጋር ይሁንና የመላእክት አለቃ ቅዱስ ኡራኤል ያደረገው ተአምር ይህ ነው። እግዚአብሔርን የሚፈራ በአረብ ሀገር የሚኖር አንድ እስላም የሆነ ሰው ነበር። እንደነሱ ለመሆን ስለሚፈልግ ክርስቲያኖችን እጅግ አድርጎ ይወድ ነበር። ከብዙ ቀን በኋላ በቅዱስ ኡራኤል ቤተክርስቲያን ውስጥ ሲጸልይም በህልሙ ራእይ አየ። አንድ ቀይ ሰው ሰይፉን በእጁ ይዞ መጥቶ አንተ ሰው ክርስቲያን ሳትሆን እዚህ ቦታ ምን አመጣህ? የእግዚአብሔር ምሕረት ባይከለክለኝስ ባጠፋው ነበር አለኝ። አሁንም ሄደ ተጠመቅና ክርስቲያን ሁን፣ የኢየሱስ ክርስቶስም አገልጋይ ትሆናለህ አለው። ይህንንም ሲነግረው እየተንቀጠቀጠ ከእንቅልፉ ነቃ። በማግስቱ ያ ተንባላታዊ ወደ ኤጲስቆጶሳት አለቃ ወደ ሐዋርያው ጴጥሮስ ሄደና በራእይ ያየውን ነገረው። ያን ጊዜ ጴጥሮስ ደስ አለውና የክርስትናን ሃይማኖት ለብዙ ቀን አስተማረው። ከ3 ወር በኋላም ጴጥሮስ ተጠመቅና ክርስቲያን ሁን ቢለው ክርስቲያን ብሆን ምን ይጠቅመኛል ሲል እስላሙ መለሰለት። ወደ ቀድሞ ሥራ ትመለስ ዘንድ ማን ነገረህ? ማንስ አስተማረህ? በማለት ጴጥሮስ ደነገጠ። እሱም የነገረኝና ያስተማረኝ የለም አለ። ካልነገረህና ካላስተማረህ ይህን ክፉ ሥራ በምን አሰብከው? ለምንስ አንተን በማስተማር እኔን አደከምከኝ አለው። ከዚያ በኋላ ያ እስላም ወደ ቤቱ ሄደና ተኝቶ ሳለ በእኩለ ሌሊት እንደ ፊተኛው ራእይ አየ። ራእዩም ቅዱስ ኡራኤል በሚያስፈራ ግርማ የተሳለ ሰይፉን ይዞ አንተ የነገርኩህን ነገር ለምን አቦዘንከው? አሁንስ ከሁለት ቦታ እቆራርጠሃለሁ አለው። በዚህ ጊዜ ጮሆ እያለቀሰ ተወኝ ጌታዬ፣ ከዛሬ ጀምሮ ክርስቲያን ሆኜ ቤተ ክርስቲያንህን በዘመኔ ሁሉ ሳገለግል እኖራለሁ በማለት ደንግጦ ከእንቅልፉ ነቃ። በማግስቱ እስላሙ ወደ ኤጲስቆጶሳቱ አለቃ ወደ ጴጥሮስ ሄደና አባቴ ሆይ ከአሁን በፊት እኔን በማስተማር ስላደከምኩ በደሌን ሁሉ ይቅር በለኝ አለው። ክቡር አባት ሆይ ቀዩ ሰው ከዚህ ቀደም በራእይ እንደታየኝ ዛሬ ደግሞ በሚያስፈራ ግርማ ታይቶኛልና ከእንግዲህ ወዲህስ ያዘዝከኝን ሁሉ አደርጋለሁ ሲል እስላሙ ተናገረ። ጴጥሮስም እኔ በደልህን ማሰብ ከቶ አይገባኝም፣ ብቻ የምነግርህን ስማኝ። ይህ ሁሉ ከንቱ ነው፣ በክርስትና ሃይማኖት አምኖ መጠመቅ ግን እውነተኛ ነገር ነው አለው። ይህን ሲነግረውም ክርስቲያን የሆነ አንድ ሰው 2 የንጉሥ ገንዘቦችን ይዞ መጣና የገንዘቡን ብዛትና የንብረቱን አኳኋን አላፊ ጠፊ መሆኑን አስረዳው። ታኅሳስ 22 ቀን የቅዱስ ኡራኤል በዓል በሚከበርበት ዕለትም እስላሙ አመነና ተጠመቀ። ከዚህ በኋላ ከክርስቲያኑ ጋር ከዚህ ከኃላፊው ዓለም እስኪያርፉ ድረስ በቅዱስ ኡራኤል ቤተክርስቲያን ውስጥ በመጸለይና በማዘን በአንድነት ኖሩ። በእግዚአብሔር ቸርነትና በቅዱስ ኡራኤል አማላጅነት የሕይወት አገር ገነትን ወረሱ። የመላእክት አለቃ የቅዱስ ኡራኤል ይቅርታና በረከት ለዘላለሙ ከወዳጆቹ ከኛ ከሁላችንም ጋር ይሁን፣ አሜን። ልመናው በረከቱ ለዘላለሙ ከወዳጆቹ ከኛ ከሁላችንም ጋር ይሁንና የመላእክት አለቃ ቅዱስ ኡራኤል ያደረገው ተአምር ይህ ነው። ከሮም ወገን የሆነ ስሙ አውሳቢዮስ የሚባል የሚስቱም ስም አትሌሲያ የምትባል በደራኮር አገር የሚኖር አንድ ታላቅ መነኩሴ ነበር። እነሱም እናት አባት ለሌላቸውና ለባልቴቶችም ይረዱ ነበር። ይህም አውሳብስ ሚስቱን ለነፍሳችን ደህንነትን እንዲሰጠን እግዚአብሔርን እንለምነው ዘንድ ነይ ወደ ቤተ ክርስቲያን እንሂድ አላት። ይህንንም እንደነገራት ሁለቱም ወደ ቤተ ክርስቲያን ሄዱ። ከዚያም አንድ ቄስ ሲጸልይ አገኙና ለስጋችንና ለነፍሳችን መድኃኒት የሚሆነንን የሚጠቅመንን ነገር ንገረን ሲሉ ጠየቁት። ቄሱም በመልአኩ በቅዱስ ኡራኤል እመኑ፣ እሱ ከስጋ መከራና ከዳግም ሞት ከሲኦል ያድናቸዋል አላቸው። ከቄሱ ቃል የተነገረውን ምክር ተቀብለው ወደ ቤታቸው ተመለሱ። ከዚያን ዕለት ጀምረውም ለቅዱስ ኡራኤል በዓል በየወሩ በሚገባ ዝክሩን ይዘክሩ ጀመር። በየወሩ ለድሆች ምጽዋትን ይሰጡ ነበር። ለታረዙትም ከልብሳቸው እየከፈሉ ያለብሱ፣ ለተራቡና ለተጠሙ ያበሉ ያጠጡ ጀመር። በዚህም ሥራቸው ሳሉ ሁለቱም በአንድ ቀን ጥር 22 ቀን አረፉ። ከመቃብራቸውም ላይ ብርሃን ወረደ።
ይህንንም ደጋግ ሰዎች አይተውታል። የቅዱስ ዑራኤል ልመናውና አማላጅነቱ ለዘላለሙ ከወዳጆቹ ከኛ ከሁላችንም ጋር ይሁን፣ አሜን። ልመናውና በረከቱ ለዘላለሙ ከሁላችንም ጋር ይሁንና ቅዱስ ዑራኤል ያደረገው ተአምር ይህ ነው። በገበያ ውስጥ ፈትል የምትሸጥ የአረብ ወገን የሆነች አንዲት ሴት ነበረች። ሌላዋ ሴት ከቅዱስ ዑራኤል ቤተክርስቲያን ፈትል ሰርቃ ለዚህችው ሴት ሸጠችላት። በዚያን ጊዜ የእግዚአብሔር መልአክ በራእይ ተገልጾ እስላሙን ያዳንኩ እኔ ዑራኤል መልአክ ነኝ። ስለዚህ ከእንቅልፍሽ ነቅተሽ ከዚያች ከሸጥሽላት ሴት ፈትሌን ተቀብለሽ መልሽ አላት። ከእንቅልፏ በነቃች ጊዜም ከዑራኤል ቤተክርስቲያን ፈትል ሰርቃ በሸጠችላት ፈንታ ሌላ ፈትል ይዛ ሄደችና ለሸጠችላት ሴት ሰጠቻት። በፊት የሰረቀችውን ፈትልም ከዚያች ሴት ተቀብላ ወደ ዑራኤል ቤተክርስቲያን ዘንድ ሄዳ ለቤተክርስቲያኑ ጠባቂ መልሳ ሰጠችው። ይህ ነገር ተግሳጽና ምክር ስለሆናት ከክፉ ስራዋ ተመልሳ እግዚአብሔርን የምትፈራና ታማኝ ደግ ሰው ሆና ኖረች። ባለ ዘመኗ ሁሉ እግዚአብሔርንና ተአምር ሰሪውን ለፍጥረቱን በሙሉ ይቅርታን የሚለምን የመላእክት አለቃ ቅዱስ ዑራኤልን ስታገለግል ኖረች። ለእግዚአብሔርና ለእናቱ ለቅድስት ድንግል ማርያም ለዘላለሙ ምስጋና ይሁን። ለእኛም ይቅርታ ምሕረት ይደረግልን፣ አሜን። ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ላይክ እና ሼር እንድታደርጉ እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እናታችን እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማረጋቸው የከበሩ ይሁኑልን። የዛሬውን ጸሎት ምስጋና ወይም ቃለ እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በሙሉ በጸሎት እንድናስባችሁም ለጠየቃችሁን ፍቅርተ ማርያም ወለተ መስቀል ገብረ ጻድቅ ወለተ ብርሃን ወለተ ማርያም ወልደ ማርያም ሰይፈ ሚካኤል ወለተ ማርያም ገብረ ስላሴ ወለተ ሐና ወለተ ሐና ገብረ ስላሴ አመተ ማርያም ወለተ ሕይወት ወለተ ማርያም ወልደ ገብርኤል ገብረ ስላሴ ሁለተ ስላሴ ወልደ ያሬድ ሁለተ መድን ገብረ መድን ወለተ ኪዳን ወለተ ኢየሱስ ወለተ ጽዮን ወለተ ጻድቅ ገብረ ስላሴና ስዕነ ማርያም አክሊለ ገብርኤል አክሊለ ማርያም እህተ መላክ እሴተ ማርያም ገብረ ስላሴና ወለተ ማርያም ሳህለ ማርያም ወለተ ጻድቅ ወለተ ማርያም ፍሬ ሰንበት ወለተ ኪዳን ሀብተ ማርያም ፍቅረ ስላሴ ወለተ ስላሴ ማርዬ ወለተ ማርያም ወለተ መድህን ወለተ ስላሴ ወለተ ኪዳን ወለተ ማርያም ወለተ መድን ወለተ ስላሴ ወልደ ጨርቆስ ወለተ ዮሐንስ ወልደ ጊዮርጊስና ጽጌ ማርያም ወለተ ሕይወት ሰሊና ወለተ ትንሣኤ ገብረ ስላሴ ክንፈ ሚካኤል ኃይለ ኢየሱስ ገብረ ኪዳን ገብረ ስላሴ ፈቃደ ስላሴ ኃይለ ኢየሱስ ኃይለ ማርያም ወለተ ስላሴ ሳህለ ማርያም ወለተ ስላሴ ሰብለ ማርያም ኃይለ ገብርኤል ስርጉተ ገብርኤል ብስራተ ገብርኤል ገብረ ስላሴ ወለተ መድህንና ገብረ መድን እህተ ማርያም ወለተ ቂርቆስ ወለተ ሐና ገብረ እግዚአብሔር ገብረ ስላሴ ገብረ ማርያምና ወልደ ስላሴ ወለተ ሊባኖስ ወለተ ኢየሱስ ወለተ ሕይወት ወለተ ሰንበት ወለተ ስላሴ ኃይለ ገብርኤል ገብረ አብ ኃይለ ሚካኤል አስካለ ማርያም አምደ ሚካኤል ወለተ ሚካኤል አመተ ኢየሱስ ወለተ መድህን ወለተ ማርያም ፈቃደ ማርያም አጸደ ማርያም ወለተ ሐና ወለተ ኪዳንና በትረ ማርያም ወለተ ስላሴ ሁላችሁንም እግዚአብሔር ያስባችሁ ከነቤተሰባችሁ በሕይወት በጤና ያቆያችሁ። እድሜ ዘመናችሁ የተባረከ፣ ስራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በስጋ የተለዩንን ወለተ ስላሴ ገብረ ስላሴ ወለተ ማርያም ሳህለ ማርያም ወለተ ጽዮን ወልደ ሰማያት እግዚአብሔር አምላካችን ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት